በጣም ብዙ ነው። በደንብ ተሳትፏችሁ እየታየ ነው። እንግዲህ ለማስገባት እየሞከርን ያለ ነው። ፕሊዝ ኦኬ፣ በዛ መልኩ ብታዩት መልካም ነው። ወደሚቀጥለው እህታችን እንሄዳለን። ሊላፕ ሰላም አዲስ፣ እንዴት ነህ? ነሽ? ሰላም ነው ወይ? አልሐምዱሊላህ እኔ ደህና ነኝ። በመጀመሪያ ስላስገባኝ በጣም አመሰግናለሁ። ብዙ ቀን መጥቼ ነበረ። ዛሬ እድሉን ስላገኘው በጣም ደስ ብሎኛል። በጣም ጥሩ፣ ደስ ብሎኛል እኔም። እሺ ምን ልስማሽ? እኔ በግሪክ ነበር የመጣሁት፣ በቱርክ ነው የመጣሁት፣ ግሪክ ማለት ነው። እና እዛ ወረቀት አግኝቼ ነበረ። የሰጠሁትም በዛ ጊዜ ከይዙ በኤርትራ ነበረ። እኔ ግን ኢትዮጵያዊ ነኝ። እና ትራቭል ዶክሜንት ወሰድኩኝና ልክ እንደወሰድኩኝ ደግሞ አንዲት ዘመዳችን ነበረች እዚህ ጀርመኒ፣ ጠራችኝና እንደ ጉብኝት ነገር መጣሁኝ። ግን እኔ የመመለስ ሀሳብ ነበረኝ። ከዛ እዚሁ መቅረት አለብሽ ምናምን ብላ የሆነ አውስላንደር ቦርዴ ወስዳኝ በዛው በራሴ ትራቭል ዶክሜንት አሜልድ እንዳደርግ አደረገችኝ። አድሬስ ብቻ ማለት ነው። ከዛ ልክ አሜልድ እንዳረኩኝ ሳምንት ራሱ ሳልቆይ ሀሳቤን ቀየርኩኝና ወደ ግሪክ ተመለስኩኝ። ፍራንክፈርት ሳልቆይ ማለት ነው። ከዛ ተመለስኩኝ። አጠቃላይ የቆየሁት ራሱ 1 ወር ከምናምን ነው መሰለኝ ፍራንክፈርት ላይ። ከዛ ተመለስኩኝ። ከዛ ደግሞ ትንሽ ግሪክ ላይ ስንት ወር ቆየው ሰርቼ ከዛ ወደዚህ ተመለስኩኝ ደግሞ ማለት ነው ወደ ጀርመን። እና እዚህ መጥቼ አንደሬጅ ሰጠሁኝ ማለት ነው በኢትዮጵያ ማንነት። እና አሁን በአንደሬጅ ነው ያለሁትኝ። ትምህርትም እየተማርኩኝ ነው ቤሩፍ ሹሌ ማለት ነው። እና አሁን ላይ ኢንተርቪው የመጀመሪያ ስመጣ አድርጌያለሁ። ያው አሁን ከነሱ ስር ነው ያለሁት። ሌላው ደግሞ በቅርቡ እንትን አምጪ ያሉኝ የትውልድ ወረቀት ማለት ነው። እና አሁን ያለሁት ያኔ ፍራንክፈርት ነበረ፣ አሁን ደግሞ ኑምበርግ ነው ያለሁት። እና አላቅም ምን እንደሚሆን ምናምን ነገር ብቻ። እህቴ ቴንኪዩ ስለ ጥያቄሽ። በጣም ግን የሄድሽባቸው ሂደቶች እጅግ በጣም የሚያስፈሩ፣ እጅግ ድፍረት የተሞላባቸው ናቸው። ያ ፈጣሪ ብቻ ከአንቺ ጋር ይህ ነው አምናለው። ስለዚህ ይኸውልሽ እንደዚህ ባደረግሽ ቁጥር አሁን አንደር ኤጅ እድሜ ስንት ነው ብለሽ ነው አሁን? 17 እድሜ፣ በእውነታውም 19 ነው። ጥሩ ኦኬ ያለሽ አሁን እህቴ፣ ለማንኛውም ያለፉት ነገሮች አልፏል። ኦኬ አይዞሽ፣ ተረጋጊ። ምክንያቱም ምንም ራስሽን ግልጽ ሆነሽ ለመረዳት ነው እኔ ቤት የመጣሽው። ስለዚህ እንደ ቤትሽ ቁጠሪው። አይዞሽ። እና ግን አሁን ያለው ሁኔታ ማንነትሽን አምጪ፣ የተወለድሽበትን ቦታ አምጪ ሲሉሽ ማምጣት ያለብሽን ነገር ማምጣት አለብሽ ብዬ አምናለሁ። ምክንያቱም ካመጣሽ ደግሞ ራሱን የቻለ የሆነ ኮንፍሊክት ይፈጥራል። የልደት ሰርተፍኬት ማለት እድሜሽንም ማሳወቅ ማለት ነው። ያ ደግሞ ያልሆነ ነገር መፍጠር ማለት ነው። አሁን የሆነ እንትን ነው የተቸጋገረ የሆነ ችግር ያለበት ሂደት ነው ያለው። ይኸውልሽ አንቺ ማድረግ ያለብሽ ሌላውን ድራማ ተይው፣ አታስቢ፣ ተይው። ትምህርትሽ ላይ በርቺ። ገና አይ ቲንክ ለነገሮች ቀስ ብለሽ እየበሰልሽ ነው ያለሽው እህቴ። ትንሽ ነሽ፣ እየበሰልሽ ነው ያለሽው። ስለዚህ ሞር እኔ አሁን ይሄንን እነኚህ ነገሮች እነኚህ ስህተቶች እንዳሉ ይሁኑ። አሁን እነሱም ማንም ሰው እንትን ሊላቸውም አይችልም። መቀየር ማለት አይቻልም። ዝም በይ፣ እሱን ተይው። በራስሽ ላይ ፎከስ አድርጊ።
አሁን ኦልሬዲ ትምህርት ቤት ገብተሻል አይደለም? አዎ አሁን ገብቻለሁ ትምህርት ቤት ቤሩት ሹለ አይንስ ጀምሬያለሁ። በጣም ጥሩ ቀጥይ። እውነቴን ነው ቀጥይ። ትምህርት ላይ ፎከስ አርጊ። ምክንያቱም ምንም እንኳን ሌላ ነገር ቢፈጠርም ምክንያቱም ሁሉም መረጃዎች አሏቸው እነዚህ ሰዎች ሰብአዊነት እጅግ ትልቅ ቦታ እንደሚሰጡት እውነቴን ነው። ጀርመኖች መልካም ሰዎች ናቸው። በአንዳንድ ነገሮች መፍረድ በጣም ከባድ ነው። መልካምነት አላቸው። ስለዚህ ያንቺ ዋስትናሽ ከእግዚአብሔር በኋላ ያንቺ ሲስተም ውስጥ ለመግባት የምታደርጊው ጥረት ብቻ ነው። ቤሩት ለጥሩ ነው ተማሪ። እሱን ጨርሰሽ ደግሞ አውስቢልዱንግ አድርጊ ወይም የሆነ ባለሙያ መሆን መቻል አለብሽ። ኤኒታይም የሆነ ነገር የሚፈጠር ከሆነ አንቺ ባካፕ ፕላን አለሽ። ፕላን ቢ የሚባለው እሱ ምንድነው? አንቺን እዚህ ሊያስቀርሽ የሚችለው ትምህርትሽ ነው፣ ባለሙያ መሆንሽ ነው። ባለሙያ ሰው ይፈልጋል። በጥገኝነት በፓራግራፍ 25 ባይቀበሉሽም በ19ዲ የሚባል አለ። ኦኬ ላልተቀበሏቸው የሚሰጥ ወረቀት ነው። ግን ላልተቀበሏቸው ግን የተማሩ ሰዎች ከዛ ዋናው በዚህም ሆነ በዛም ወረቀት መቀበልና በክብር መኖር ነው አይደለም የሚፈለገው። ስለዚህ እንደዛ ነው። ስለዚህ ኬዜ ምንም ይሁን ምን ተቀባይነት ሊኖረው አይችልም ማለት ነው በዚህ ሁኔታ። ምክንያቱም እኔ እዛ የሰጠሁት እንዲህ የሰጠሁት በዚህ ምክንያት ተገድጄ ነው እንጂ እኔ ኢትዮጵያዊ ነኝ። እኔ ትክክለኛውን ማንነቴን ነው እዚህ መናገር የምፈልገው። እዛ ደግሞ እድሜም ሁሉ ነገሬም ኢንፎርሜሽን ሁሉም ያኔ ስንገባ ከኤርትራዊ ጋር ስለገባን ከቦት ላይ ሲወስዱን ከነሱ ጋር ነበርኩኝ፣ ከራሴም ጋርም አልነበርኩም እና ወደ ኢትዮጵያ የሚመልሱኝ መስሎኝ ነበረ። ያንን የተናገርኩት ወረቀት ደግሞ ወስጃለሁ ብዬ እንደዛ ነበረ የነገርኳቸው። ታቻቸዋል ወይ እዛ ያገኘሽው የመኖሪያ ፈቃድና ትራቭሊንግ ዶክመንት? አልሰጠዋቸውም። አላቸው እኮ ኦልሬዲ አድሜል ልኮ አድርገሻል። አውስላንድ በህደ ሄደሽ ያ አሻራ ስሰጥ ራሱ እንደሚወጣ አውቃለሁ። እኔ ጠፍቶብኛል ብያቸዋለሁ። እነሱ ከፈለጉ እኔ እኮ እዛ ውስጥ መግባት ያልፈለጉት የሆነ ጉራማይለ ነገር ሆነብኝ እኮ። በደንብ አድርገው እኮ ነው የሚያዩት። በደንብ የሆነ እኮ ልውስውስ ያለ ነገር ነው እኮ። ለዛ ነው አንቺ ፎከስ ማድረግ ያለብሽ። ፎከስ አርጊ፣ ትምህርትሽ ላይ ፎከስ አርጊ። ምክንያቱም በኋላ ላይ ኤኒቲንግ ኩድ ሃፕን። ምን ሊፈጠር ይችላል? እሱ ላይ እኮ ሞር እንዳትጨነቂ ነው። መጨነቅ የለብሽም እዛ ላይ። ኢንተርቪው አድርገሻል ወይ? አዎ አንድ ጊዜ 2 ጊዜ ዩጋንዳምት መጥተዋል። አንደኛ ጊዜ መጀመሪያ እኔ የመጣው ጊዜ ነው። አወሩኝ፣ ታሪኬን ጠየቁኝ፣ እንዴት እንደወጣው እንዴት እንደመጣው ጠየቁኝ። እሱን ነገርኳቸው በስነ ስርዓት። ከዛ ሁለተኛ ጊዜ ደግሞ መጡና ምን እንደሚያስፈልገኝ ምን ላይ እንዳለው ምን ደረጃ ላይ እንዳለው አዩኝ። ከዛ አሁን ደግሞ ፎርሙ እንደተሰጠኝ ከፎርሙ እንደጋ አሁን ስራ ጀምረናል ማለት ነው። እና ትምህርት ላይም አሪፍ ነኝ። ከመጣውኝ አንድ 4 ወር አልፎኛል እና ቋንቋ ላይም አሁን እየበረታው ነው እያልኩኝ ነው። ያው ቤሩት ትምህርት ላይ አሪፍ ነኝ ስላልሽኝ በጣም ደስ ብሎኛል። ጎበዝ። እሱ ላይ ሞር ፎከስ አድርጊ። ሌላው ደግሞ ምነግርሽ ለአንደር ኤጅ ሚንደ ያሪገ ከ18 በታች ያሉ ሰዎች መባረር አይችሉም፣ አይፈቀድም። በዩገንድ አምት ስር ያሉ ሰዎች ሊባረሩ አይችሉም። ለዛ ነው ወደ ምንድነው ግሪክ ያልተወሰድሽው እንጂ ከ18 በላይ እድሜ ሆኖ ነኝ ብትይ ኖሮ ወደዛ የምትመለሽበት መንገድ ይፈጥን ነበር። ለጊዜው ክድንድን አድርገው ትተውታል። ዋናው ኢንተርቪው አላደረግሽም። እና ደግሞ በነገራችን ላይ ያኔ ስትመጪ 17 ነኝ ካልሻቸው
ሚንደያሪገ ወይም አንደር ኤጅ ሆናችሁ ለምትመጡ በነገራችን ላይ ጥገኝነት አለመጠየቅ ትችላላችሁ። ለምን ትጠይቃላችሁ? አንደር ኤጅ ናችሁ በቃ። ስለዚህ ሞግዚት ይቀጠርላችኋል፣ ቤት ይሰጣችኋል፣ በስነ ስርዓት መኖር ትችላላችሁ ያለ ጥገኝነት መጠየቅ ግዴታ አልነበር። አለመጠየቅ እስቲ ነበር። ምናልባት ለራስሽም እንድታስቢ ጊዜ ይፈጥር ነበር ማለት ነው። ለማንኛውም ያ አሁን ኦልሬዲ ስለጠየቅሽ ምንም ዋጋ የለውም። ዋናው ኢንተርቪው ላይ ግን ትዘጋጃለሽ፣ መዘጋጀት አለብሽ። በደንብ ተዘጋጅተሽ ጉዳይሽን በደንብ አድርገሽ ማቅረብ ይኖርብሻል። ማቅረብ ያለብሽ ደግሞ የቱርኩን አይደለም፣ የግሪክን አይደለም። ከኢትዮጵያ ለምንድን ነው የወጣሽው ሚለው ነው ዋናው ጥያቄ። ዋናው ኢንተርቪው ወረቀት የሚያሰጠው ኢንተርቪው ከኢትዮጵያ ለምን ወጣሽ፣ ወደ ኢትዮጵያ እስከመለስንሽ ምን ትሆኛለሽ የሚለውን ብቻ ላይ ፎከስ አድርገው ነው የሚሰሩት። ኦኬ ተግባባን? በጣም ጥሩ። መልካም እድል ይሁንልሽ። መልካም ትምህርት፣ መልካም ምሽት። ቻው ቻው። አመሰግናለሁ። በጣም ጥሩ። ኦኬ በጣም ጥሩ። ወደሚቀጥለው ጥያቄዎቻችን አንድ በአንድ እንሄዳለን። እየተከታተላችን ያላችሁ ሰዎች ፕሊዝ ስለ አብሮነታችሁ ነው አሁንም አመሰግናለሁ፣ እናመሰግናለን። ወደ ሚኪ እንሄዳለን። ሰላም አዲስ፣ እንዴት አለ? እግዚአብሔር ይመስገን። ሰላም ነው ወይ? እግዚአብሔር ይመስገን። በመጀመሪያ ያው ማመስገን ፈልጋለሁ ለምትሰጠን አገልግሎት እና እኔ አሻራ ነበረብኝ፣ የላቲቪያ አሻራ ማለት ነው። ከላቲቪያ ከመጣሁ ኦልሞስት አሁን 5 ወር ምናምን ሆኖኛል እና ሪጀክት መጣልኝ። 2 ኢንተርቪው ጨርሻለሁ እዛው ካምፕ በነበርኩበት ሰዓት እና 2 ኢንተርቪው ከጨረስኩ ምናምን በኋላ ሪጀክት መጣልኝና መመለስ አለብህ ምናምን የሚል ማለት ነው። ከዛ እሱ ሪጀክት ሲመጣብኝ ቸርች ምናምን ፈልጌ ቸርች አገኘውና ቸርች ገባውኝ። ኦልሬዲ አሁን 2 ኢንተርቪው ጨርሼ ነው እዚህ ጋር የመጣሁት። አሁን እየጨረስኩ ነው። ወደ ካምፕ ከ10 ቀን በኋላ ምናምን እመለሳለሁና እዛ ጋር አሁን ሲሄድ የሚኖረኝ ሂደት ምንድነው የሚሆነው? እንደገና ኢንተርቪው አደርጋለሁ ወይስ ምናምን የሚለው ትንሽ ኦኬ። የትኛው ሀገር አሻራ ነበር? ላቲቪያ። ኦኬ በጣም ጥሩ። ኦኬ ስለ የቤተክርስቲያን ጥገኝነት ትንሽ ማውራት ፈልጋለሁ። አሁንም ቤተክርስቲያን ጥገኝነት መስጠት አትችልም። ኦኬ ቤተክርስቲያን ጥገኝነት ሲባል እሷ ሁሉ ነገር ልታደርገው አይደለም። በታሪክ ግን እንደዚህ አይነት ትንሽ ከለላ መስጠት ስታደርግ ስለነበረ ያንን ታሪክ ለማቆየት በሚል ነው። ብዙ ጊዜ የምታጠልለው በዱብሊን 3 ሕግ መሰረት ወደ ሌላ አውሮፓ ሀገር መመለስ ያለባቸውን ሰዎች እነሱን ነው የምታቀበው ምክንያታዊ ሲሆኑ እና ጊዜው ካለፈ በኋላ በነገራችን ላይ ሰዎችን የምትወስደው ቤተክርስቲያን ባንፍን በማሳወቅ ባንፍ ያውቃል፣ አውስላንደ በህደ ያውቃል፣ አሳውቃ ነው። ምክንያቱም የት እንዳለ ደብቃ እኮ አይደለም ያማ አይደለም፣ ህጋዊ አይደለም። አሳውቃ ከላይ ተባለ ወደዚህ መውጣት ያለበት ሰው እየጠበቅነው ነው እዚህ ነው ያለ ሚለው። ስለዚህ ጊዜው ካለፈ ስትወጣ በቀጥታ የአዙል በበበላይስቱን ከሶሻል የሚገኘው ገንዘብ ይለቀቃል። ያንተ ጊዜያዊ መኖሪያ ፍቃድ ወይም አውፈንታልትገሽታቱን ከአውስላንደ በህደ እንድታገኝ ይደረጋል። መሰረታዊ ሂደቶች ይቀጥላሉ እና ለኢንተርቪው ቀጠሮ ይላክልሃል ማለት ነው በሂደት። ከዛ ኖርማል ሆኖ ይቀጥላል ማለት ነው። ሙሉ ለሙሉ ኃላፊነቱ ጀርመን ትወስዳለች ያንተ ጉዳይ። ተግባባን? ኦኬ
ሁለት ጨርሼ ነበር የገባሁትና ሌላ ኢንተርቪው ይኖረኛል ማለት ነው ተጨማሪ። በሁለቱም ኢንተርቪዎች በላቲቪያ ዙሪያ ብቻ ከሆኑ በአመጣጠህ ዙሪያ ብቻ ከሆኑ ይጠብቃል ሌላ ወይም አንዳንዴ ቀደም ብለው ከኢትዮጵያ የመጣህበት ትልቅ ወደ 3-4 ሰዓት የሚፈጅ ወይም ለአንዳንድ ሰዎች 1 ቀን ሙሉ ራሱ ሊፈጅ ይችላል። እሱን አድርገሃል ወይ? ከኢትዮጵያ ለምን ወጣህ ምናምን የሚለው ነገር? አው እሱንም አድርጌያለሁ። በትንሹም በትልቁም ጠይቀውኛል ስለ ላቲቪያ። ስለዚህ ለምን መጣህ የሚለው ሙሉ ኢንተርቪው ያደረኩትኛ 5 ሰዓት ምናምን አካባቢ ደን በቂ ነው። አይ ቲንክ እንትንህን ብቻ ነው የምትጠብቀው። በሻሂድ ከባንፍ በሻሂድህን ትጠብቃለህ። ከተቀበሉ እሰየው፣ ካልተቀበሉ ደግሞ ወደ ፍርድ ቤት ጉዳይ ዞርና ሂደቱን በጠበቀ መልኩ ይቀጥላል ማለት ነው። ኦኬ። ስለዚህ ከዚህ በፊት የነበረው የአሻራ ጉዳይ ምናምን ኬዜ ጋር ምንም የሚያመጣው ችግር የለም። ምንም ይዘጋል፣ በቃ አለቀ። ኦኬ። እሺ ወንድሜ አመሰግናለሁ በጣም። ኦኬ በጣም ቻው። ኦኬ ወደ የሚቀጥለው ጥያቄያችን ሂድ። ቤቲ ሃሎ። ሰላም አዲስ፣ እንዴት አመሸ? እንዴት ነው ወንድሜ? ሰላም ነው ወይ? እግዚአብሔር ይመስገን። ስላስገባችኝ አመሰግናለሁ። ያው ከሞዴሬተር አመሰግናለሁ ሱዛን። ችግር የለውም። ወደዚህ ወደ ጀርመን ከመጣሁ ኦልሞስት 1 ዓመት ሞልቶኝ ነበረ። አሁን 1 ዓመት ሞላኝ እና በሌላ ሀገር በፍራንስ ቪዛ ነበር የመጣሁት እና እድሜን በቃ አጭር አድርጌ ልንገርህ፣ ሰዓት እየመሸ ስለሆነ እድሜን ቀይሬ ነበር ወደ ዩገንጣምት የመጣሁት። ፓስፖርት ላይ ያለው እድሜ ደግሞ ትልቅ ነበረ። ቢያንስ ስንት ዓመት? 1 ዓመት ነው የቀነስኩት። 18 ከምናምን ነበርኩኝ ወደ 17 ቀነስኩት እድሜን ማለት ነው። እሺ። ከዛ ፌብሩዋሪ ላይ እነሱ መጀመሪያ አይላዱንግ ያደረጉኝ ወደ የዱብሊን ኢንተርቪው ብቻ ነበረ እንትን ያሉኝ ማለት ነው። ፍራንስ ናት ሪስፖንሲቢሊቲ የምትወስደው ወይስ ጀርመን ናት ብለው ነበረ የጠሩኝ መጀመሪያ ኢንተርቪው ማለት ነው። ከዛ ኢንተርቪው ካደረግኩ በኋላ አሁን ትናንትና ላይ ቢሻ ይላኩልኝ ሪጀክት አሉኝ ማለት ነው። ሪጀክት ያሉበትን ምክንያት ወደ ፍራንስ ተመለስ ሳይሆን ጀርመን ነው ሪስፖንሲቢሊቲ የወሰደችው እና የተናገርከው ነገር አላሳመነንም ብለው ሪጀክት አሉኝ። እነሱም የዛኔ የነገሩኝ የዱብሊን ኢንተርቪው ብቻ እንደማድረግ ነበረ የተነገርኩት መጀመሪያ ማለት ነው። አልተዘጋጀውም ነበረ እና 9 ጥያቄ ምናምን ነበር ሰውየው ጠየቀኝ። 9 ጥያቄ መልሽ ጠይቄ ትንሽ መልስ ብቻ ነው የሰጠው። በሱ ብቻ ሪጀክት አሉኝ ማለት ነው እነሱ እና በቃ ትናንት ላኩልኝ በፖስታ አድርገው። በቢጫ ፖስታ ከባንፍ ነው የመጣልህ? ያ ከባንፍ። እና መጨረሻ አካባቢ ወረቀቶች መጨረሻ ላይ ማለት ይሄ ነው ውጤትህ፣ ማትቀበል ከሆነ ይግባኝ ጠይቅ ብለው 2 ሳምንት ሰጠውሃል ወይስ 1 ሳምንት? የረሳሁትን ልንገርህ፣ መልስ ከመምጣቱ በፊት ከ1 ሳምንት በፊት እድሜን ቀይረውት ነበር ፓስፖርት ላይ ወዳለው ማለት ነው። እንደ 17 ዓመት ተቀብለውኝ ነበር መጀመሪያ ላይ። ከዛ ከ1 ሳምንት በፊት ወደ 19 ቀየሩት እድሜን ማለት ነው ፓስፖርት ላይ ወዳለ። ከዛ በኋላ ከ1 ሳምንት ቢሻ ይላኩልኝ 2 ሳምንት ክላግን ማድረግ ትችላለህ አሉ እና በጣም የሚገርም ነው ነገሩ ማለት ነው። ያ ኦኬ። አንዳንዴ ነገሮችን እንትን የምናበለሻሻቸው እኛው ራሳችን ነን። የሚገርምም አይደለም። ምናልባት ቢሆን ኖሮ እድል ብቻ ነው ሊባል የሚችለው እንጂ እንደዚህም ነገርን ማወሳሰብ በጣም ይገርማል። በማንነት እነሱ ወረቀት አይሰጡም፣ በእድሜ አይሰጡም፣ በዚህ አይሰጡም። የሚሰጡት በመጣህበት ምክንያት ያሳምናቸዋል ወይ? እሱ ነው ይመስለኛል። እኔ አንዳንድ በአንተ ባወራሃቸው ነገር ላይ ያላመኑት ነገር በመኖሩ ምክንያት ነው። ያ እነሱ ያሉኝ አላመንህም ሳይሆን ያሉኝ በደንብ አላብራራኸውም የጠየቅንህን ነገር። ያው ነው እንግዲህ ምንም አላብራራኸውም፣ ምንም ውጤቱ ኔጌቲቭ ነው። ስለዚህ አንተ አሁን ይግባኝ በል፣ ፕሮቶኮል አለህ በእጅህ
አንተ አዎ የመለስከው እነሱ የጠየቁን እሱን ያዝ ይግባኝ በጠበቃ አማካይነት በል። ከዛ በኋላ ግን በዛ ፕሮቶኮል አማካይነት እንደገና የት ነው ፋውል የሰራሁት ወይም የት ቦታ ላይ የትኞቹ ፖይንቶች ላይ ነው በደንብ ማብራራት ያልቻልኩት፣ እዛ ላይ ሞር ፎከስ በማድረግ ማንተም ማለት በትችል መልካም ነው። በደንብ አድርገህ ማብራራት ብትችል ወይም እንደነዚህ አይነት የሚያዘጋጁህ ሰዎች ጋር መሄድ። ጠበቃ ማዘጋጀት አለበት፣ ግን ጠበቃ ብዙ ጊዜ ዲቴይልድ ነገሮች ገብቶ እኔ አንዳንዴ ላያዘጋጁ ይችላሉ እና እንትን ብታረግ መልካም ነው። በዚህ ረገድ ሞር ዲቴይል በሆነ እኔም እንዳዘጋጅ ከፈለግ በውስጥ መስመር ኮንታክት ታደርገኝ ትችላለህ። ግን ማንም ሆነ ማንም እያንዳንዷ ነገር መበተን መቻል አለበት። ያ ዲቴይልድ የሆነ እርዳታ ያስፈልጋል። እድሜንም አሁን መከራከር አለብኝ ወይስ እነሱ ባሉ? ምንም አትከራከር። እንዴት ነው የምትከራከረው? እያዩት እዛ ያልሆነ ነገር ሰጥሃቸው ዝም እኮ ነው የሚሉት። ሲጀምር አንዳንድ ወረቀት አያሰጥም የእድሜ ጉዳይ ግን ነጥብ ያስጥልሃል። ነጥብ ያስጥልሃል። ገና ነጥብ ጥለህ መጫወት በጣም አስበው፣ በጣም እንትን ነው፣ ከባድ ነው እና በዛ መልኩ ቢታይ መልካም ነው እልሃለሁ። ወንድሜ መልካም ምሽት። ቴንኪው ስለጠየቅን። ቻው። አመሰግናለሁ አዲስ። መልካም ምሽት። በጣም ጥሩ። ወደሚቀጥለው ጠያቂያችን እንሄዳለን። አንተነህ ሀለው። ሰላም አዲስ፣ እንደምን አመሸ? እግዚአብሔር ይመስገን ሰላም ነው። አንተነህ እባላለሁኝ። እዚህ ጀርመን ሀገር ትንሽ ቆይቻለሁኝ። በመኖሪያ ፍቃድ አሁን ቅድም በቴክስት ጽፌ ነበርኩኝ ነው ኒደርላሱን ጌርላውነት ሰጥተውኛል። የልደት ሰርተፊኬት አምጣ ተብዬ ማለት ነው። ከዛ ያው ቢአይንስ ለዜግነት ለማመልከት ግን ቢአይንስ እንደሚያስፈልግ ተብዬ ከአንድም ሁለቴ ፕሩፉንግ ብቻ አድርጌ ስንትን ስላላልኩ ያው ወደ ስራ የተመለስኩኝ ትቼው። ይሄ እንደ ጥያቄ ሳይሆን ያለኝን ጥያቄ አሁን ልንገርህ። ከባለቤቴ ጋር ከ3 ዓመት በፊት ተጋባን። እሷ ኢትዮጵያዊት ነች፣ እኔ ኤርትራዊ ነኝ። ይህን ፕሮሰስ እንትን ብለን የዛሬ 6 ወር አካባቢ ወደ ጀርመን መጣች። ጨርሰን ብዙ ነገሩ ማለት ነው። ኒደርላሱንጉ ኤርላውብነስ ከተሰጠኝ በኋላ ነው ፕሮሰሱን የጀመርኩላት። ከዛ በኋላም ጨርሰን መጣች። እዚህ ወደ 6 ወር ይሆነናል እዚህ አብረን ካለን። አሁን ላማክር የፈለግኩትኝ በብዙ ነገሮች ያው እዛ ያለሁና በሩቁ ብዙ አይነት ነገሮች ነበርና አንዳንድ በጣም ያልተስማማንባቸው ብዙ ነገሮች አሉ። በእኔ ምክንያት ነው ወረቀት የሰጧት። አሁን መኖሪያ ፍቃዱን ለ2 ዓመት ከኔ ጋር አብሮ የሚታደስ መኖሪያ ፍቃድ ነው የሰጧት፣ ቋሚ ሳይሆን ከኔ ጋር የሚታደስ። ግን በጣም ጥሩ ሁኔታ ላይ አይደለንም። በእኔ ምክንያት ደግሞ ከዛ ከሀገሯ ጥሩ ስራ ጥሩ ነገሮች እያሏት ነው የመጣችው እና ጥሩ ነገሮች መጥፎ ነገሮች እንዲደርሱባት አልፈለኩም እና እንደ አማራጭ ምን ማድረግ አለብን የሚለውን ነገር ከራሴ ጋር አወራሁ። ለእሷም ነገርኳት። እሷ በቃ ብዙ ነገሯ እንዳበላሽባትና ብትመለስ በጣም ብዙ ነገሮች እንደሚቆጫት ወይም ሌላ ሀገር ለመሞከር በቃ ዝም ብላ ብዙ ነገር ታስባለች እና ፍቺ ቢደረግ ምን አይነት ነገሮች ይፈጠራሉ? በዚህ ሰዓት ከባድ እንደሚሆን አምናለሁኝ። ግን ካልሆነ ፍቺው ሳይፈጸም ለየብቻ ልንኖር ሌላ አካባቢ መኖር የሚቻልበት ሚንስ ቢፈጠር ምንድን ነው ችግሩ? እኔና እሷ ምንም አይነት ረጅም ጊዜም ያለ ፍቺ ሆኜ እሷ መኖር የምትችልበት ነገሮች ካሉ በዚህ ምን አይነት አማካጭ ልትነግረኝ ትችላለህ? ያ በመጀመሪያ እንደዚህ ትላልቅ ነገሮች በእምነት ወደ እኔ ቤት መተህ ወደዚህ ፋሚሊ መተህ ከፍተህ የራስህን መጠየቅህ ትልቅ ክብር ነው። ቴንኪዩ ለዛ። እኔ የማስበው ይኸውልህ አንድ ሰው በፋሚሊ ሪዩኒየን ሰው አግብቶ ወደዚህ ሲያመጣ
ለመጀመሪያ 3 ዓመት ወይም ለ2 ዓመት እንደ ሁኔታው አብሮ መቆየት አለበት። አብሮ አንድ ቤት አንድ ሁኔታ ውስጥ መቆየት አለበት። ምክንያቱም እሷ ወረቀቷ እንዲታደስ አንተ መፈረም አለብህ። ይህን ታውቃለህ። አንዴ ትፈርማለህ። ከዛ በኋላ ይኸውልህ ሳይፈረም ሳይታደስ የተጣል ምንድነው አልፈልግም ብሎ ዲቮርስ ምንድነው ይሄ ፍቺ ፈጸመ ሰውየው። እሷን ከዛ እንትን ምንድነው ያሏት ዲፖርት እንድትደረግ። ምክንያቱም አትችልም በዛች 3 ዓመት ውስጥ ምንም ነው እንትን ማለት አትችልም። ይሄ ተፋተናል ባንዴ ነው ወይም ችግር ተፈጥሯል ወይም አንዳንድ ኢትዮጵያውያን ፋሚሊ አሉ። ለምሳሌ እንዴት ነው በፋሚሊ ሪዩኒየን መጥተው ከዛ የሆነ ምት ምናምን ይደርስባትና መውጣት ትችላለች። በዛ የወንጀል ነክ ነገር ስላለ ጥብቅና ይሰጣታል። የሴቶች ቤት ትገባለች። እንደዛ ያለ የራሷን መስመር ትይዛለች ማለት ነው። ግን አንድ ጊዜ ቢያንስ መፈረም መቻል አለበት። እሱ አንዴ እንዲራዘምላት ማለት ነው። ወደ አንተ ጥያቄ ስመለስ ወንድሜ፣ እኔ እንደ አንድ ግለሰብ ከጠየቀኝ እኔ ባል ነኝ፣ እንዲሁም አባት ነኝ። በዚህ አባት ያደረገችኝ ባለቤት አለኝ። እኔ ሳስበው በመጀመሪያ ቢቻል መስማማት መስማማት። ምክንያቱም ትዳር ማለት ቃል ኪዳን ነው። ቃል ኪዳን ደግሞ ቃል ኪዳን ደግሞ እኔ ሳስበው ይቅርታ አንዳንድ ኤክስትራ ካወራው ንገረኝ፣ ግን ትዳር ቅድስና ነው። እማምንበት ንግግር ነው የተናገርከው። ከአቅማችን በላይ ከመሆኑ አንጻር ነው ይህን ነገር ልናስብ የቻለው እንጂ። በጣም ጥሩ። እንደዛ ከሆነ ከፍዬበታለሁ። እንደዛ ከሆነ ምንም ችግር የለም። ኦልሬዲ ስንት ዓመታችሁ ነው? ስንት ጊዜ ያደረገች እዚህ ከመጣች በኋላ? 6 ወር አካባቢ ሆናት። አይ ይኸውልህ እኔ እንደ አማራጭ ልጠይቅ የፈለኩ እኮ ይሄ ነገር ባይሆንም እኔና እሷ ሌላ ቦታም ሆና ከኔ አድራሻ ውጪ ፍቺው ሳይፈጸም መኖርስ ትችላለች የሚለው ትችላለች። ምን የሚለው ምን አይነት ሪዝን ነው ልናቀርብ? ለምሳሌ ይኸውልህ አሁንም አውስላንድ በህርደ የሚያውቀው ከአንተ ጋር ናት። አለቀ። እንደዛ ብለው ብቻ ነው የሚያውቀው። 6 ወር ሱፍሩ በጣም ገና ነው። እንደዚህ አይነት ነገሮች ለዛ ነው። ስለዚህ ለእሷ ለ2 ዓመት ነው የተሰጣት ነው ያልከኝ አይደለ? ያ ስለዚህ አይ ቲንክ ሌላ ቦታ መቆየት የምትችልበት ሂደት አለ። ትቆያለች፣ ችግር የለውም ትቆያለች። ግን መመዝገቧ የተመዘገበችው ከአንተ ጋር ነው። ሜልደበሻይኒጉን ከአንተ ጋር ነው ያለው። ያ በኔ ቮኑንግ ነው ሜልደበሻይኒጉን። በቮኑም ግን ሌላ ቦታ መቆየት ትችላለች ማለት መስራት ነው። ሌላ ቦታ ሜልደበሻይኒጉን ጋር መስራት መኖር ትችላለች። ለምሳሌ አንድ ባልና ሚስቶች ተለያይተው ሊሰሩ መኖር እንደሚችሉት አይነት ነገሮች። አዎ ግን እዚህ ላይ እሺ፣ በኋላ ግን ትፈርማለህ አንተ። እሷ አንድ ላይ ናችሁ ወይ መፈረም አለብን። በኋላ ግን አንተ ትፈርማለህ። አብረን ያለ ነው የሚለውን መፈረም አለብህ። መቼ ነው ይሄ? ከስንት ጊዜ በኋላ ሊሆን ይችላል? 2 ዓመት በኋላ የእሷ አውስቫይስ የእሷ አውፌንታልስቲትል ሲታደስ ማለት ነው። ትፈርማለህ ማለቴ አለች ከኔ ጋር ናት። ያ ደግሞ ሊጠይቁ ይችላሉ። ሜልደበሻይኒጉ የት ነው የምትኖሪው?
ምክንያቱም አውስቫይሷ ላይ ጀርባ ላይ ያንተ ቤት አድራሻ አለ። አዎ አለ። ይህን ማወቅ አለብህ። ብትቀይርም አሁን ለስራ ብላ ብትቀይርም የኔ አድራሻ ነው የሚኖረው ሜልሊብ ሻይኒንግ ጀርባ ላይ የሷ ስራ ብላ ሌላ ከተማውን ከፍራንክፈርት ወደ በርሊን ብትመጣ ስራ ካገኘች እንግዲህ ህጋዊ ስራ ማለት አድራሻን ይጠይቃል። ያንተ ምንድነሽ ስታቱስ የሷ ስታቱስ አይጠይቅም፣ ግን አድራሻዋ ነው በርሊን የት ሽትራሰ ምናምን የት አንሜልድ መደረግ አለበት። እሷ ይኸውልህ እዚህና እዛ መኖሩ ሳይሆን ኦፊሻል እንትኗ ግን አንተ ጋር መሆን አለበት፣ በኋላ ላይ እንዲታደስ። እሱ ነው ዋናው ነገር። ለእሷ ችግር እንዳይሆንባት እኔ ብዙ ዋጋ እኔ እኮ ብዙ ነገሮች ምንም ማለት እኔ ይህን ፍቺዎችን ፈልጌው አይደለም ብዙ ነገሮች እሷም እንትን ብላ ግን ከባድ ነገር ሆኖብን እኔ ደግሞ የእሷን ዋጋ ለመክፈል ነው እንደዚህ አይነት እንጂ እኔም በዚህ እድሜ ረጅም ዓመት እንዳልከው ብቻ ትልቅ እንትን ነው። ግን ምን ዋጋ ከፍያለሁ እኔ ብዙ ከኢትዮጵያ ብዙ ነገር እያደረግኩ 3 ዓመት ነው ፕሮሰስ የፈዘብን። ግን ሞክረናል እና ከባድ ነገሮች የግል የሆኑ ከባድ ነገሮች ስላለብን ይህን ውሳኔ ልንወስን ቻልን እና ይህን ነገሮች እንደ አማራጭ ቤተሰብም እንትን ብዙ ነገሮች አሉ፣ ማስተዳደር አለ ምን አለና ብዙ ነገሯን እንትን ስላለች ይህን ነገር ለእሷ ብዬ ነው ይህንንም አሁን በቃ ምን ማድረግ አለብኝ ብዬ አንተ ጋር ዋጋ ልከፍል የመጣሁት እንጂ ዝም ብዬ አይመለከተኝም እንደዚህ ማለት ስለሚከብደኝ ነው። አዲስ በጣም እውነቴን ነው። ለዛ እኮ ነው እኔ ድፍረትህ እና እምነትህ ለኛ ማለት ነው ለኔ ማለት ነው እሱን መጀመሪያ ላይ ሬኮግናይዝ እውቅና ሰጥቻለሁ። በእውነት ግን ይኸውልህ የኔ ትንሽ ስጋት ምን አለ መሰለ፣ አንድ እኔን ያወሩኝ ሰዎች ደንበኞች ማለት ነው ስቴቷ እንድትወጣ አገር ለቃ እንድትወጣ ወረቀት መጥቷል። ስለመሄድ ነው እየተወራ ያለው። ለምን? ምክንያቱም ቀድመው ስለተፋቱ ማለት ነው። ያ ወደዛ አካባቢ ወደዛ እርምጃ አለመውሰድ። ሌላ ቦታ መኖር ትችላለች፣ ግን አድራሻው እዛው ቢሆን ሜልደ ኖርማሊ አውስላንደ በህደ ከ2 ዓመት በኋላ እሷ እንድታድስ ስትጠየቅ ምንድን ነው የሆነ ፎርሙላ አለ። አንተ የት ነሽ አለሽ ወይ ስቲል ከሱ ጋር ኦኬ አዎ አለች ብለክ አንተ መፈረም እሱ ነው የሚጠበቅብህ። አይ ቲንክ የሜልደበሻይኒጉን አምጪ ምናምን አይ ቲንክ እሱ እንኳን አይሏትም ይሏታል ብዬ አላስብም። ያ ግን ፈንጠር ተብሎ መኖር የሚቻልበት ሂደት አለ ብዬ አስባለሁ። ቢያንስ ለዚች 2 ዓመት ግን ያንን ተርሚን እንዳያልፍ ያ ተርሚን ሲኖር እንትን ማድረግ ነው። አመሰግናለሁ አዲስ። በል እንግዲህ እግዚአብሔር ብርታት ይሁናችሁ። ብርታት ይስጥ ወንድሜ። ቻው ወንድሜ። ወልካም። በጣም ጥሩ። የተወደዳችሁ ክቡራን ተከታታዮቻችን አሁንም ስለ አብረውነታችሁ እኔና ባለቤቴ በጣም እናመሰግናለን፣ እናከብራችኋለን። ወደሚቀጥለው ጥያቄያችን እንሄዳለን። ጸጋ አሉ እንዴት አመሽ አዲስ? አመሰግናለሁ ስላስገባኝ። እንዴት ነህ ወንድሜ? ሰላም ነው ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እኔ እዚህ ከመጣው 8 ወር ከምናምን ሞልቶኛል እዚህ ጀርመን ከገባሁኝ። እንደ እድል ሆኖ ግን 2 ጊዜ ሪጀክት ተብያለሁ። መጀመሪያ ባንፍ ሪጀክት ብሎኛል። ከዛ አፒል ብዬ ሁለተኛ ዙርም ሪጀክት ተባልኩኝ ባለፈው ሳምንት ውስጥ። በአካል ሄጄ ሳልቀርብ በጽሁፍ ብቻ አስገብታ ጠበቃዬ ሪጀክት ብሎ ላኩልኝና አሁን በዚህ 8 ወር ውስጥ ደግሞ ቢያንስ ምናምን ነገር ጨርሻለሁ ተምሬ ሌቨን ኢን ዶችላንድ ጨርሼ ነበረ። 2 ወር ምናምን የሚቆይ ፕራክቲኩም ምናምን ማድረግ ነበርና ኦልሞስት ሊጨርስ 2 ሳምንት ምናምን በሚቀረኝ ሰዓት ላይ ነው ይሄ ነገር ባለፈው ሳምንት ሁለተኛ ሪጀክት የመጣና ምን ማድረግ እንዳለብኝ ግራ ገብቶኝ ነበረ።
ስለ ጥያቄ በጣም አመሰግናለሁ ወንድሜ። 8 ወር ማለት በጣም 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 አነሰ፣ በጣም አስቸጋሪ ነው። በ8 ወር ውስጥ ከ1 ዓመት ባልሞላ ጊዜ ውስጥ በፍርድ ቤት ሪጀክት መባል ማለት ትንሽ አስቸጋሪ ነው። በ8 ወርህ ደግሞ በአይንስ ማለፍህ ደግሞ ይገርማል። ብዙዎቹ የማያደርጉት ነገር ነው። በጣም ጥሩ ነው። ምን አይነት አማራጮች አሉ የሚለውን እስቲ ለማየት እንሞክር። ምን አይነት አማራጮች ነው? አማራጮች ኦኬ አማራጭ ቁጥር 1 ለብቻ ነው የመጣኸው? ቤተሰቦች አሉ? ሚስት፣ ልጆች? የለኝም፣ ብቻዬን ነው የመጣሁት። አገር ቤትም የለም አይደለ? የለም። እሺ ጥሩ። ለምሳሌ እንደ ብላይ በሬስት የተባሉ ነገሮች አመታት ይቆጥራል። አሁን አንተ ሲንግል ስለሆንክ በመቆየት ብቻ የሚገኙ የመኖሪያ ፍቃዶች አሉ። ለሲንግሎች 6 ዓመት ነው የሚፈጀው። ስለዚህ አማጅን አንተ 8 ወር ነው ገና። ያ የማይታሰብ ነው። ቢያንስ እንትን ሌላ ደግሞ ምንድነው የምለው ሀርተፋል ምናልባት በፓራግራፍ 23 እንዲሰጥህ ከተፈለገ ማለት ነው። ያ ማለት ምን ማለት ነው? ሀርተፋል ኮሚሲዮን የሚባሉ መንግስታዊ ያልሆኑ ተቋማት አንድ ላይ ሆነው ያንተን ጉዳይ ያዩትና ወደ የውስጥ ጉዳይ ሚኒስተር ይወስዱታል። እነሱ ደግሞ ወደ አውስላንደ በህርደ ቢያንስ በፓራግራፍ 23 ወይም በአብሺቡም ፈርቦት እንዲሰጥህ ይደረጋል። ይህ ሂደት የራሱ የቻለ ሂደቶች አለው፣ ግን የሚያስፈልጉት ነገሮችም አሉ። ምንድን ነው የሚያስፈልገው? ለምሳሌ አገልግሎት፣ በነፃ አንዳንድ ነገሮች ማድረግ መቻል አለብህ። አነሰ ጊዜዋ 8 ወር ማለት ትንሽ ነው። በነፃ መስራት፣ በአይንስ ማግኘት በ8 ወር በጣም ጥሩ ነው። እና ደግሞ ወደ ሀገር ቤት የማትመለስበት ምክንያት ምንድን ነው? አሁን እንድትመልስልኝ አይደለም። ይህንን ማሰብ አለብህ። ይህን ማዘጋጀት መቻል አለብህ። ከተመለስክ በቃ የሆነ እንትን ውስጥ ነው የምትገባው፣ የሆነ ችግር ይደርስብሃል የሚለው ነገር እሱን በደንብ አድርጎ መገለጽ መቻል አለበት ማለት ነው። እንደነዚህ አይነት ምክንያቶች መቅረብ መቻል አለባቸው አንድ ሰው በሀርተፋል ኮሚሲዮን ወረቀት ማግኘት ካለበት ማለት ነው። ቢያንስ ፕሮሰሱ የ6 ወር ይፈጃል። ሀርተፋል ኮሚሲዮን ወይም ሀርተፋል አንትራክ ስታደርግ ከጠበቃ ነፃ መሆን መቻል አለበት። ጠበቃ የሌለው ሰው ነው ሀርተፋል የሚያመለክተው። በአንተ በምትኖርበት ከተማ እነኚህ እንደ ዲያኮኒ ሊሆን ይችላሉ፣ አቡ ምናምን የተባሉ ሰዎችን ኮንታክት አድርግና እነሱ ይመሩሃል። የት ነው ሀርተፋል አንትራግ ማድረግ የምችለው የሚለውን ነው። ግን እንደዛም ሆኖ ትንሽ በነፃ መስራት እና ሰርተፍኬት ማግኘት በጣም ጥሩ ነው፣ በጣም አስፈላጊ ነው። ምክንያቱም አገልግሎትህ ያያሉ፣ ይሄ ሰውዬ በእርግጥ ጥሩ ነገር አድርጓል ወይም እንትን አድርጓል የሚለውን ነው። ሌላው በጣም አስቸጋሪ ነው። እነኚህ 2 ነገሮች ብቻ ነው ማየው። ወይም አሁን አንተ አውስቢልዱንግ መጀመር መቻል አለብህ። በአይንስ ስላለ አውስቢልዱንግ ፈልግና አውስቢልዱንግ ውስጥ ግባ። ያ በጣም አስፈላጊ ነው። 3 ዓመት አፕላይ አድርጌ ነበር አውስቢልዱንግ እና ቀጣይ ወር በ2 ኢንተርቪው ስለዚህ ሊቀናህ ይችላል፣ ሊሆን ይችላል። ጥሩ ነው፣ ፈልግ። ቢያንስ ፍሌጋ እንኳን ዮርዳኖስ ኃይለ ፍሌጋ አርግ እያለች ነው። ጽሁፍ አንብቤ ያለው ፍሌጋ ማድረግ ያስፈልጋል። ቢያንስ የ1 ዓመት የ2 ዓመት እንኳን አሲስታንስ ነው የምትሆነው።
በተቻለ መጠን የ2 ወይም የ3 ዓመት ብታደርግ ከዛ ያውቃሉ እነሱ። እሱን ለማድረግ ማንነት መግለጽ መቻል አለብህ። ፓስፖርት ያስፈልግሃል ማለት ነው። እሱንም ማስብበት እልሃለሁ። እና እነኝን ነው እንግዲህ እንደ አማራጭ 3 ነጥቦች ያነሳውልህ። መልካም እድል ይሁንልህ ወንድሜ። ኦኬ ፓስፖርት የሚያስፈልገኝ አሁን ልክ ሲጀምር ነው ማለት ነው? ፓስፖርት ከአሁኑ ማምጣት ብችል። ከዚህ በፊት ፓስፖርት ነበረህ እንዴ? አሎ ይሰማሃል ወይ? አሁን ላይ ግን ኤክስ የለም ኤክስ አርባለሁ። ኦኬ ኤክስፓየርድ ቢያደርግም ፓስፖርትህ ችግር የለውም። ማንነት እንዲገለጽ ብቻ ነው። አድርጎብኛል ኦልሬዲ። ምንም ችግር የለም። ምንም ችግር የለም። ኤክስፓየርድ ያደረገ ኦሪጂናል ፓስፖርት መስጠት ይቻላል። ልትጓዝ አይደለም፣ ጀስት ማንነትን ለመግለጽ ነው። መልካም ጊዜ ወንድሜ። ወደሚቀጥለው ጥያቄዎቻችን እስቲ እንሄዳለን። አሁን ቢያንስ ወደሚቀጥሉት 3 ሰዎች ብቻ ነው ለማስተናገድ የምችለው ወገኖች። በቅጽበት መጣሁት ብዙ ስራ ነው የሆነብኝና ከ3 ሰዎች በላይ መቀጠል አልችልም ማለት ነው። እሺ ቻው ወንድሜ። ኦኬ ወደሚቀጥለው ጥያቄያችን ሂድ። ማን ነው ያለው? ደም አዲስ ጤና ይስጥልኝ ወንድሜ። እንዴት ነሽ ፓፓ? እግዚአብሔር ይመስገን። አንድ ጥያቄ ኩክ ኩዌሽን። በጣም ተማሪ ነኝ እዚህ እና ትምህርቴን የምጨርሰው አሁን ነው። እየጠበቅኩ ነው እንትኔን ዲግሪን ለመውሰድ እና ምን አሰብኩ ወደ አሳይለም ፓዝ ለመግባት ፈለኩ። የጆብ ሲከሩን ቪዛ ቦይድ ማድረግ ፈልጌ ነበረ። የአሳይለም ፓዙ ምን ያህል ጊዜ ነው ቴክኒካሊ የሚወስደው? የፈለኩት ምንድነው አሳይለሙን ሳይሆን ፕሮሰሱን ራሱን ነው። ጊዜ መግዣነት ነው የፈለኩት ለመጠቀሚያነት ማለት ነው። ይኸውልህ ቴንክ ዩ ስለጠየከኝ። ከዚሁ ከጀርመን ነው አይደለ? ለምንድን ነው እችን 18 ወራት 18 ወር ይሰጥሃል እኮ። አውቃለሁ። ያ ታዲያ አይበቃህም እንዴ? ምን ይሰራልኛል? በምንድን ነው የተማርከው? ኤምቢኤ። ታዲያ እዚህ ስራ አታገኝበትም እንዴ? እሱ ነገር አገኝበታለሁ እና እሱ እኮ ነው ቲንጉ ሳይሰሩ ለመኖር። ያ በጣም ጥሩ ነው። ስለዚህ እንደዛ ከሆነማ እንግዲህ እንደዛ ከሆነማ ያው ይቻላል። ምን እንድልን ነው የፈለግከው? ኦኬ ሶ ምን ያህል ጊዜ መቆየት እችላለሁ ማለት ነው? ሶ ወጪ በሙሉ ይሸፈናል አይደል? ቻሌንጅ የሚያደርገኝ ምንድን ነው? ይኸውልህ አሁን ከጁን 12 ጀምሮ ማለት ነው ከጁን 12 ጀምሮ አዲስ የጥገኝነት ሂደት በአውሮፓ ይጀምራል። ሁሉም ይገደዳሉ። ይሄም ማለት ስክሪኒንግ አለ። አንተ አሁን በቀጥታ ይህንን ጉዳይ ጊዜ ሊገዛልህ ሳይሆን ጊዜ ያሳጥርልሃል። የ3 ቀናት የስክሪኒንግ ጊዜ ነው ያለ። በ3 ቀን ውስጥ ምንድን ነው የሚደረገው? አንደኛ ማንነት እንደገና በደንብ አድርጎ ቼክ ይደረጋል። ሁለተኛ ጤና፣ ስነ አእምሯዊ ደህና ነህ ወይ አይደለህም፣ ስለ ሌላም ነገሮች vulnerability ምን አይነት ቮልነራቢሊቲ እንዳለ ይታያል። ሌሎችም ተዛማች ነገሮች ይታይና ከዛ በኋላ እንደዛ እያለ እንግዲህ የ3 ቀናት ፕሮሰስ ነው። ከዛ በኋላ ካልተስማሙብህ ያስወጡሃል ከሀገር ማለት ነው። በጣም ጥሩ። ኦኬ ወደሚቀጥለው ጥያቄያችን እንሄዳለን። እንደዚህ አይነት እጅግ በጣም ኮሚክ የሆኑ ሰዎች አሉ፣ አላስፈላጊ ጥያቄ የሚጠይቁ እና የሰውን ጊዜ የሚበሉ። ኦኬ ወደ ሶሊያና እንሄዳለን። ሶሊያና
ሆሊያና አቤት አዲስዬ፣ ጤና ይስጥልኝ። ሰላም ነው ወይ? አመሰግናለሁ። ደህና ነኝ። ደህና ነህ አንተ? እግዚአብሔር ይመስገን። ሰላም ነው ወይ? ደህና ነኝ። እግዚአብሔር የተመሰገነ ይሁን። ደህና ነኝ። ይኸውልህ የኔ ችግር ምንድን ነው መሰለህ? እኔ 2013 ነው የመጣሁትኝ። ኦልሞስት ወደ 12 ዓመት ገደማ ሆኖኛል። በትዳር ነው የመጣሁትኝ። ስመጣ ባለቤቴ ከመጣው ከ3 ዓመት ከዛም በላይ ይሆናል። በኋላ ተለያየንና እሱ ያው ስመጣ ማመጣጤም እንዴት ነበረ መሰለ? በተጋባን በ6ኛው ወር እሱ በፖለቲካ ምክንያት ከአገር ወጣ እና እዚህ ጀርመን መጣ ማለት ነው። መጥቶ ከ2 ዓመት በኋላ ለኔ ወረቀት ላከልኝ። ሲልክልኝ ግን እዚህ ሀገር 2 ዓመት ሲቀመጥ ከሌላ ሴት አንድ ልጅ ወልዷል እና ይህንን እንደወለደ ምናምን ነገረኝ። ይቅርታ እንደዚህ ስለሆነ ነው በሆነ በራሱ ችግር፣ ያው ወንድ ልጅ የሚናገርበት ታውቃለህ፣ በራሱ ችግር እንዲህ ስለሆነ ነው አለኝ። ያው እዛም ካለው ችግር አንጻር እኔም እዛ ነጋዴ ነበርኩኝ። በሱ የተነሳ ሱቄ ምናምን ሁሉ ፈራረሰብኝ። እቤትም እየመጡ አንዳንድ ነገር ፍተሻ ምናምን እያሉ ብቻ ተቸገርኩ። ኦኬ ከዚህ እዛ ይሻላል በሚል መጣሁኝ ማለት ነው። ከመጣው በኋላ እንዳልኩ ይሄንን 3 ዓመት በቃ አንዲ ሰው ይሆናል፣ አንዲ የሆነ ነገር ይሆናል። በቃ ማላቀው ሰው ሆነብኝ። በኋላ ወደ ቤተክርስቲያን እየሄድኩ ሲሄድ ስሰማ ከዛች ከወለደችለት ልጅ ጋራ አብሮ ይገናኛሉ መሰለኝ፣ አላቅም። ብቻ ሁኔታዎች በዚህ ጉዳይ ሆኖ ሳንግባባ ቀረንና ፍቺ ተደረገ ማለት ነው። ፍቺ ተደረገ። ያው የፍቺ ወረቀት በጀርመንኛ ተተርጉሞ ምናምን መጣ። እኔም የብቻዬን ኑሮ መኖር ጀመርኩ ማለት ነው። ይሄው ሰራለው፣ ሰራተኛ ነኝ፣ በፍርስት ነኝ በስራዬ ላይ ኤርላውብነስ አለኝ። አሁን ወረቀት ላኩልኝ። ባልሽ በ2019 ዶች ፓስም ይዞ ዋልና ፍቺም አድርጋችኋል። በባልሽ ምክንያት ነው የሰጠንሽ እና አሁን ወደ ሀገርሽ መመለስ ትችያለሽ ብለዋል። ይህንን ምንድን ነው ማድረግ የምችለው ብለው ፓስ ነው የነበረኝ። እሱን ደግሞ ለማሳደስ አሁን አልፎ ነበር። ለማሳደስ ሲሄድ የኢትዮጵያ ፓስ አንጪ፣ ለነገሩ የጀርመን ፓስ ጠይቄ ነበረ። ቢያንስ አንጪ እና የአገርሽን ፓስ አምጪ ብለዋሉኝ። እነሱ ደግሞ እና ምን ማድረግ የምችል ይመስልሃል? ምንድን ነው ማድረገው? በአንድ ወር ውስጥ ይሄንን መልስ መልሽ ብለውኝ በባለፈው ደወልኩኝ። ምንም ነገር ሳላደርግ በፊት ወደ አንተ ጋር ደወልኩኝ፣ ላገኘህ አልቻልኩም። ያው አንድ ጠበቃ ይዤ አለሁኝ እንግዲህና ያንን ይቺ ወር እንዳታልፍብኝ ብዬ ማለት ነው። ኦኬ። በአጠቃላይ ምን ያህል አመት ነው ጀርመን ውስጥ የቆየሽው? 12 ዓመት። ኦኬ። እንደዚህ አይነት ነገሮች ሲከሰቱ በጣም ኖርማል አይደሉም። በእውነት በጣም ትንሽ ሚውት አድርጊልን፣ ትንሽ ድምፅ እየረበሸን ነው። የኔ ነው? አዎ። እሺ። ያ ቴንክ ዩ ሶ ማች። እንደዚህ አይነት ነገሮች ሲያጋጥሙ ይስተዋላል። ከ12 ዓመት በኋላ ኖርማሊ እንደዚህ አንዲት እናት በልጇ ምክንያት እዚህ ከመጣች እዚህ ያለችው ጀርመን የምትኖረው ልጇ 18 ዓመት እስኪሞላት ብቻ ነው። ከዛ በኋላ ተመላሽ ናት። ግን በዛ ቆይታዋ ማሳደግ ትችላለች። ወረቀቷን ኒደርላንድስ ኤርላውብኒስ ማግኘት ትችላለች። አይምቡርገሩ ማድረግ ትችላለች። መበርታት አለባት ማለት ነው።
ዝም ብላ ቁጭ ብላ ከጠበቀች ግን ልጇ 18 ዓመት ሲሞላት መመለስ አለባት የሚል ህግ አለ። የጋብቻ ግን ወይ ልስማሽ እኔ እኮ ኔዘርላንድ ያ እንትኔን በፍርስት አድርጌያለሁኝ ማለቴ ነው። አድርገሻል? ኦኬ በፍሪስተት የተደረገውን ማንሳት አይቻልም። በምንም ተአምር አይቻልም። ወይም ምን አይነት ነገር እኔ ደብዳቤውን ማንበብ ቢሆንልኝ ደስ ይለኛል። ምክንያቱም ምንድነው ደብዳቤው ላይ ምንድነው ያንቺ ችግር? በዚህ ጊዜ ፋሚሊ ሪዩኒየን አድርጎ አምጥቶሻል ከ12 ዓመት በፊት። ከዛ ያኔ ስለተፋታሽ አሁን መመለስ አለበት ነው የሚለው። ይሄው ብቻ ነው። እንደ በግሩንዱን እንደ ምክንያት አድርገው ያስቀመጧቸው ፖይንቶች ምንድን ናቸው? ምክንያቱ ይሄ ነው። በቃ ግሩንዱ ይሄ ነው። ጠበቃ እኔ በምን እንደምልክልህ አላውቅም እንጂ ደብዳቤውን በልክልህ ደስ ይለኛል። ጠበቃው ምን አለሽ? ጠበቃው እንግዲህ ሰጥቼዋለሁኝ። ምንም የመለሰልኝ መልስ የለም። የድሮ ፓስፖርት የነበረ አሮጌው ፓስፖርት የኢትዮጵያ እሱን አስጭኛለኝ። እሱን ሰጠሁት። ብቻ ያለው ነገር ሰጠሁት። በቃ እስካሁን መልስ የመለሰልኝ ነገር የለም። መመለስም አይኖርበትም። ለነሱ ነው የሚመልስላቸው ማለት ምን እንዳሉትም አላውቅም። ለነገሩ ከ10 ቀን በኋላ ነው መሰለኝ መልስ የሚሰጣቸው የሚመላለሱት። ምክንያቱም ለ7 ቀን እሱ ወርላፕ ይሄዳል። ኦልሬዲ ይመላለሳሉ። በዚህ እስከዚህ ድረስ መልሱን ስጭን ነው ጉዳዩ። አዎ የተባለው ነው። ስለዚህ ትመለሻለሽ ወዲያውኑ። እንደዚህ አይደለም፣ እንደዚህ በዚህ መሰረት መመለስ አለብሽ። ምክንያቱም እንዲህ ነው። እስቲ አንቺም ኦይሰሩን ያንቺ ሀሳብ በዚህ ምክንያት በዚህ ረገድ ምንድን ነው የሚለውን ነገር ውሳኔ ከማስተላለፋቸው ሂደቱ በነገራችን ላይ በጣም ረዥም ነው። ለኒደርላንድስ ኤንላውብኒስ እንደዚህ ሲደረግ በጣም ትልቅ ድፍረት ነው። እኔ ሰምቼም አላውቅም። ምክንያቱም በስህተት እንኳን ኒደርላንድስ ኤንላውብኒስ የተሰጠ እንደሆነ ለመመለስ በጣም አስቸጋሪ ነው እና ምንድነው ሊሆን የሚችለው በምልልሱ ማለት ነው። እሱ ሁኔታውን ምናምን ሄዶ ይመልስላቸዋል። መልስ ነው። ከዛ እነሱ የሚመልሱት ነገር አለ። ይህንም ቀላል ነገርም ሊሆን ይችላል። ለምሳሌ ልበልሽ፣ ሌላ ምሳሌ ላቅርብ። ኢትዮጵያውያን ጥገኝነት ጀርመን ሲሰጣቸው ወደ ኢትዮጵያ መግባት አይችሉም። ለምሳሌ ግን የሚዳፈሩ ሰዎች አሉ። ሄደው ተመላልሰው የሚመጡ የሚሄዱ አሉ። ከዛ ስለሄዳችሁ ቪዳሩፍ አድርገነዋል፣ ልንመልሰው ነው ጥገኝነቱ እና መልሳችሁን እስከዚህ ድረስ ቀን ድረስ አቅርቡልን ይላል። መልስ ሲቀርብ ባንፍ መልሶ ሁለት ነገር ነው ሊል የሚችለው። አንደኛ እሺ በቃ ይሁን አለ። በለዚያ አይ መመነሳት አለበት፣ እኛ ወሰነናል፣ ጥገኝነቱ መወሰድ አለበት። ይሄንን የምትጻረሪው ከሆነ ለፍርድ ቤት እስከዚህ ቀን ድረስ ለፍርድ ቤት ይግባኝ በሉ። ይግባኝ ይባላል። ፍርድ ቤት ደግሞ ጉዳዩን በደንብ አድርጎ ያየዋል። ሂደቱ በጣም ረዥም ነው። ዝም ብሎ በቀላሉ እንትን አይደለም። ከዛ ዓመት በላይ ሊፈጅሉ ይችላል። ስለዚህ ያንቺ መጨነቅ በጣም ቦታ የለው። ዝም ብለሽ ኑሮሽን ብትኖሪ ነው የሚሻለው፣ ጊዜ ስለሚወስድ ማለት ነው። እነሱ ከየትኛው አንግል ነው አይተውት ይህንን የሆነ ችግር አለበት ብለው ኮስችን ሊያደርጉት የፈለጉት? ወረቀቱን ይዘቱን በደንብ አድርጎ ማየት ያስፈልጋል። ምናልባት ከፈለግሽ በውስጥ መስመር ኮንታክት አድርጊኝና ከዛ በእንትኑን ወረቀቱን የምትልኪበት እልክልሃለሁ። ቁጥሩን እኮ አግኝቼው ስደውልልህ
ብዙ ናቸው። አላነሳም። ስራ በጣም ቦታ ብዙ ሊሆን ይችላል ከብዛት ምናምን ሊሆን ይችላል። ግን ይኸውልህ ደግሞ ከብዛት እንትን አንጻር እኔ መመለስ ያልቻልኩባቸው ጊዜቶች አሉ። ኦፍኮርስ ይኖራሉ። ልክ ነው፣ ትክክል። የእንትኔ ደግሞ ምን ይላል መሰለ 26 ዛት ድራይ ነው የሚለው አንዴ Okay, 26 ዛት አይንስ Warte ዛት ድራይ ja 6 አብስ ድራይ ዛት አይንስ Okay. Abschnitt 3 Okay, 26 ፓራግራፍ 26 ንዑስ አንቀጽ 3 ነው አይደል? ያ ኦኬ ከዛ ዛት አይንስ ይላል genau ja ይሄ እንግዲህ ምንም በቃ አንድ ሰው አንድ እንትን አንድ አውስላንደር አውፈንታ ምንድነው ቋሚ የመኖሪያ ፍቃድ ያገኛል ይላል። የፓራግራፍ 25ን አብዛት አይንስ ተከትሎ እንደ አልተርናቲቭ እንደ ተቀያሪ የሚገኝ ነው። ምንም የተለየ እንትን የለውም። እና የተለያዩ ሂደቶች አሉት። ብዙ ወደዛ እንኳን መሄድ አልፈልግም፣ ግን ቋሚ የመኖሪያ ፈቃድ ነው። በምንም የሆነ ወንጀል ሲፈጸም ብቻ ነው ሊነሳ የሚችለው። ግን እዛ ደብዳቤው ላይ በደንብ አድርገው ክሊየር አድርገው ሊያስረዱት የፈለጉበት ሂደት ሊኖር ይችላል። እሱን በጣም ማየት ያስፈልጋል። እስቲ በእናትህ እስቲ በምን ልላክልህ እስቲ ንገረኝ። አሁን ይኸውልሽ በዛው ስደውይበት በነበረ የዋትስአፕ እንትን በዛው ደብዳቤዎቹን ላኪ። ከዛ እኔ የሆነ ጊዜ ፈልጌ በዚህ 2 ቀን ውስጥ ኮንታክት አደርግሻለሁ። ስምሽን እና ግን ብዙ ነገር ይመጣል ብዬ አላስብም። ከዚህ ሁሉ ዓመት በኋላ አይሆንም። አንቺ ለብቻሽ ወይስ ልጆች አሉሽ? ልጆች አሉ? አይ ይኸውልህ በቃ ሰው የሚባል አስጠልቶ ለብዙ ጊዜ ራሴ ጭንቅላቴ አይምሮዬ ሁሉ ጥሩ ነገር አልነበረም። በጣም ተናድ ምክንያቱም በጣም ብዙ ነገር እንዳልኩ ያው ሱቄ ፈረሰ ምናምን ያ ሁሉ በሱ የተነሳ የመጣ ነገር ነው። ከዛ ፋሚሊ ተወሰኑ ፋሚሊዎቼ በቃ ሞቱብኝ እና እዚህ ከመጣሁ በኋላ ብቻ ለማንኛውም ጥሩ አልነበርኩ። ጥሩ ስላልነበርኩ የሰውም እና ከዛ እየቆየ ደግሞ እድሜም እንደነበረ የሚቆይ ነገር የለም። ከዛም ስመጣ ብዙ እንትን አልነበረኝም፣ ጊዜ አልነበረኝም እና በዚህ ምክንያት ብቻ እንትን አለ። ግን ይኸውልሽ አሁን እኔ ሁሉም ማሰብ ያለበት እኔም የማምነው ነገር ነው። መጀመሪያ ጥገኝነት ወደ ላይ ነው። ከዛ በኋላ ሁሉ ወረቀት ነው። ጥገኝነት ወደ ላይ መጠጋት ያስፈልጋል። ከዛ የልብ ጥገኝነት ነው። ከዚህ በኋላ ምንም ነገር ይፈጠራል ብዬ አላምንም። ህጋዊ የሆኑ ሂደቶች መኖር አለባቸው። ደግሞም ለምንድን ነው በዚህ ጊዜ በሱ ነበር የተሰጠሽ፣ በዚህ ጊዜ ደግሞ ፈታሽው? ስለዚህ ምክንያት እኮ አለ። ምክንያትሽን ታቀርቢያለሽ። ለምን ፈታሽ አይባልም። እዚህ ሀገር ሰው ነፃ ነው፣ በጣም ነፃ ነው። የራስሽንም በደሎችና ሂደቶች ይኖራሉ። ስለዚህ ፕሊስ ብዙ ኑሮ ኑሪ፣ ህይወትሽን ኑሪ። ቀስ ብሎ ነው ይሄ ነገር የሚሰራው። እነኚህ ቢሮክራሲ ስለሆነ ቀስ ብሎ ነው እንትን የሚሉት። መልካም
አዳሪ ይሁንልሽ እህቴ። አመሰግናለሁ የኔ ጌታ፣ እግዚአብሔር ይስጥልኝ። መላ ቤተሰብህ የተባረከና የተቀደሰ ይሁን። ቤት ሙሉ ይሁን የኔ ጌታ። ሀሳብ ሁሉ የተሳካ ይሁንልኝ የኔ ጌታ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በውስጥ ደግሞ እንዳገኘ። ቻው ቻው። ቻው። ደህና ደሩ። በጣም ጥሩ። የተከታተላችሁን ያላችሁ 281 ሰዎች ስለቆይታችሁ አሁንም እና ባለቤቴ በጣም ነው የምናመሰግናችሁ። ቁጭ ብለው በደንብ አድርገው ነው የሚያዳምጡን እና ደስተኞች ነን። ቴንኪዩ። ወደ መጨረሻው ጥያቄያችን ነው እንግዲህ ቀስ ብለን እያዘገምን ያለ ነው። አዳዲስ ሰዎች ካላችሁ በነገራችን ላይ አዳዲስ ሰዎች ለዚህ ቻናል አዳዲስ ሰዎች ካላችሁ በዩቱባችን ጆይን አድርጉን። ዩቱባችን አዲስ ጂኬ ቲዩብ ይባላል። መፍትሄ ተኮር የሆኑ ብዙ ቪዲዮዎች ተሰርቶላችኋል። ከ200 በላይ በአማርኛ ቋንቋ ለኢትዮጵያውያን፣ በትግርኛ ቋንቋ ለኤርትራውያን። ፕሊዝ ጆይን አድርጉን። ምናልባት በቀጥታ እናንተን ላይ መለከት ይችላል። የሚመለከታቸው ሰዎች በተለይ አዳዲስ ሰዎች የሚመጡ ሰዎች በተለይ ዛሬ ጠዋት የተለቀቀ አዲስ ቪዲዮ አለ። እባካችሁ ፕሮሰስ ነው። ኦኬ፣ አካሄዱን ከጁን 12 በኋላ የሚመጡ ሰዎች ካሉ ያንን ቪዲዮ ላኩላቸው። በደንብ ማየት አለባቸው። በ3 ቀን ውስጥ ራሳቸውን እዛ ቦሌ እንዳያገኙት። ስለዚህ ፕሊስ እንትንን በለው በደንብ አድርጋችሁ ሼር አድርጉት። በዚሁም በቲክቶክ ቤተሰብ ሁኑን። በግል ደግሞ እንዳማክራችሁ የምትፈልጉ ሰዎች ለጥቃቅን ጥያቄዎች አትደውሉ። እኔ አልችልም። እውነት ለመናገር እየቻልኩ ስላልሆነ ነው። ግን እንዳማክራችሁ የምትፈልጉ ሰዎች፣ በተለይ አዳዲስ ሰዎች፣ በተለያዩ ችግሮች ውስጥ ያላችሁ ሰዎች ፕሊስ በውስጥ ጻፉልኝ። ቀስ ብዬ ጊዜ ሰጣችኋለሁኝ፣ አማክራችኋለሁ። ቴንክ ዩ ሶ ማች። ወደ መጨረሻው ጥያቄያችን ነው የምንሄደው። ሀሎ ሙሉ ሙሉ የለም። ሙሉ አለሽ። በጣም እምቢ ብሎኝ ነው። ሰላም ነህ? እግዚአብሔር ይመስገን። ሰላም ነው ወይ? እንዴት አመሸህ? እግዚአብሔር ይመስገን። አመሰግናለሁኝ ስላስገባኸኝ። እኔ እንኳን ለልጄ ነበረ የምጠይቅህ። ልጄን ጀርመን ያስገባኋት አሁን 8ኛ ዓመቷ ነው እና ነርሲንግ ተመርቃ ስራ ላይ ነች ያለችው። አጋጣሚ ወለደች። በ21ኛ ዓመቷ ላይ ወለደችና የወለደችለት ልጅ ያው አብረው አይደሉም፣ ወለደች። ልጇን ግን የምታስጠራው በአባቷ ስም ነው። ለሱ ግን ይሄ መብት የሚባል ነገር አለ መሰለኝ፣ አባትነት መብት። እሱን ሰጥተዋለች፣ የአባትነት መብት እሱን ሰጥተዋለች። ግን አሁን ዋናው እንትን ያለው ዜግነት ጠይቃ ነበረ ከነ ልጇ ማለት ነው። እሷ የልደት ካርድ አቅርባለች፣ ሁሉም ተሟልቷል። ግን የልጅቷ ማንነት አቅርቢ ተባለች። ማንነቷን ለማቅረብ ከኢትዮጵያ ነው ፓስፖርት የማመጣው፣ የተወለደችው ጀርመን ነው። ምንድን ነው ማድረግ የምችለው? ይህን እንድታማክረኝ ነበር። በጣም ጥሩ። ቴንክ ዩ ስለ ጥያቄሽ። ትንሽ ሚዩት ብናደርገው ይሻል፣ ድምፅ እየገባ ስለሆነ። ኦኬ፣ በመጀመሪያ ሲጀምር መብቷ ነው። እዚህ ሀገር በማናቸውም ማስጠራት ይቻላል። የስም ችግር ያለ አይመስለኝም። ጉዳዩን ግን ወደ ኢትዮጵያ የሚሄድ ከሆነ አይቻልም።
እናት በአባቷ ታስጠራም አይቻልም አይደል እንዴ? ስለዚህ የአባት ማንነት ተጠይቆ እንደዛ ነው ልጁን እሷ ኢትዮጵያዊት ስለሆነች ልጇ ደግሞ ኢትዮጵያዊ ነው ማለት ነው። ወይም እዚህ ሀገር ጀርመን አንድ እንግዲህ አብረው አይደሉም ግን አባትነት መብት ሰጠችው ካልሽኝ ፋደርሻፍት አነርኬኑንግ የአባትነት እውቅና አባቱ ነው። እሷ ናት በነገራችን ላይ የምትፈቅደው አባቱ ነው ካለች ይሞላል። የራሱ የሆነ ሂደት አለው፣ ወረቀት ይሰጠዋል። አባትነት ብቻ ግን ምንም ሮል የለውም። ሁለተኛው ሌላ ነገር አለ። ዞርገሬሽት የሚባል ሌላ ነገር ደግሞ አለ። እሱ ምንድነው? ኃላፊነትም ነው። የአባትነት ብቻ ሳይሆን ኃላፊነትም መብት ይሰጣል። 50-50 ያ ፈርሞ ከሆነ 50-50 መብት አለው፣ መብት አላት። ግማሽ ግማሽ ነው መብቱ ማለት ነው። ያ ካለ እሱ ዜጋ ነው ወይ ጀርመናዊ ነው ወይስ ጀርመናዊ አይደለም? የሱ የወረቀት ሁኔታ ልነግሪኝ እንችላለሽ? ሙሉ አይሰማም። አሁን ነው የሚሰማኝ። እሱም አልተቀበሉትም እና አሁን እሷ ባስሞላችው ስም አባት ነኝ ብሎ የሰጠበት ስም አለ። አሁን ደግሞ የሚጠራው በሌላ ስም ነው። እሱ አሁን ለልጅቷ ማንነቷ ይምጣ፣ ማንነቷ አልታወቀም። ዜግነት ለማግኘት አብራ ነው ከልጇ ጋር ያመለከተችው የነበረው። እሷ ፓስፖርት አምጥታለች። እሷ የልደት ካርድ አቅርባለች። ፓስፖርትን ማምጣት ትችላለች ከኢትዮጵያ። አዎ ትችላለች። ለልጅቷም እኮ ፓስፖርት ማምጣት ትችላለች እኮ። ከኢትዮጵያ በመጣው ፓስፖርት ይቀበሏታል። አባቷ ኢትዮጵያዊ ነው ወይ? አባቷ አልተረጋገጠም፣ አላመጣም። እሺ ከኢትዮጵያ ነው ወይ የመጣው? አዎ ከኢትዮጵያ ነው የመጣው። ይኸውልሽ ሲጀምር እንደው ይኸውልሽ አንዳንዴ በዛ እንትን ችግር ውስጥ መግባት አልፈልግም። አንዳንድ የትዳር ወይም የእናት ችግር አለና ተናደው በአባታቸው ስም የመሰየም ልክ አይደለም። ሲጀምር እንደዚህ አይደረግም። እሷም ልጅ ነበረች። ስለዚህ አሁንም ቢስተካከል ይሻላል ሲጀምር። ምክንያቱም ህፃኗ ታድጋለች። ምንድን ነው የንዴት ጉዳይ እኮ አይደለም። አለበለዚያ ሲጀምር ለምን አብረው ሆኑ? ቆይ መመለስ አይኖርብሽም አንቺ ለእሷ መልሽ፣ ግድ የለም። ሁሉም መመለስ አያስፈልግም። እናት ትመስያለሽ መሰለኝ። እናት ነሽ። ይኸውልሽ ብትችይ እንደ እናት ይህን ነገር ልጅ ስለሆነች እንድታስተካክል መከሪያት። ምክንያቱም በስህተት እሷ ከሱ ጋር ሆና ቢሆን ወይ በስህተት ከሱ ጋር ነበረች፣ ግን የተፈጠረው ግን ነገር በስህተት አይደለም። እግዚአብሔር በስህተት አይፈጥርም። ለማንኛውም ስለዚህ ልጁ ከኢትዮጵያ ከሆነ ከኢትዮጵያ ህፃኑ ፓስፖርት ማምጣት ካለበት የኢትዮጵያ ህግ የሚለው በአባት ይጠራ ነው። ወይም የራስ ሌላ ምክንያቶች ሊኖሩ ይችላሉ። እኔ በዛ ዙሪያ ብዙ እንትን አላውቅም፣ ግን ይሄ ነገር ማስተካከል ይቻላል። የልደት ሰርተፍኬቱ ወይም የልደት ሰርተፍኬትም አይደለም ምንድነው ይሄ ገቦርት ሬጂስተር ነው፣ የልደት ሬጂስተር ነው ያላት። ስለዚህ እሱን መስተካከል የሚችለው እሷ ፓስፖርት ታምጣ፣ እንዲሁም እዚህ ሄዳ እዚህ ሽታንደስ አምት ሄዳ ትንገራቸው። ለልጁም ዞር ገሬሽት የሚሰጠው ከሆነ ይሄ 50-50 የኃላፊነት ማለት ነው። የኃላፊነት ይሰጠውና እሱን ይዘው በቀጥታ ወደ ሽታንደስ አምት ወደ መዘጋጃ ቤት
ይህንን ጉዳይ የሚመለከተው ይሄዱና ስሙን መቀየር ይችላል። የእሱን አባት ወይም የእሱ አዎ ይሁን። እሺ ምንም እኮ ምን ዋጋ አለው? ምንም እኮ ዋጋ የለውም። በንዴት ነገር አይሰራም። እንደዛ ይስተካከልና ከዛ ፓስፖርት ይመጣል ከላይ ከኢትዮጵያ ይምጣ ለህፃን አልችልም አላ እሱ አሁን ፓስፖርት ማምጣት አልችልም። አሁን የልጅቷ እሱም ባያመጣም በትክክል ይስተካከልና ከዛ እንግዲህ የሱ ወረቅ የሱ ነገር ተሳስሯል። አዎ እንደዛ ነው ወይ ትንሽ መጠበቅ ነው እንግዲህ። ያው ተሳስሯል። ለዛ ብዬ ነው። ይኸውልሽ ነገር ይስተካከላል፣ የሱም ጉዳይ ይስተካከላል። ስለሚስተካከል ይሄ ጊዜ የሚያድነው ነገር ይመስለኛል። እኔ እንደዚህ ከሆነ ያው የተሳሰረ ነገር ነው። አዎ የተሳሰረ ነገር ነው። ሁለት ስም ነው። ባይሆን ይሻላል። ነገሮች በማስተካከል ብቻ ነው ነገር ደግሞ በደንብ መስተካከል የሚችለው። ካልፈለጉ አብረው አለመኖር ይችላሉ። ግን አይ ቲንክ የልጁ እጣ ፈንታ የልጁ መብት ለወደፊት ይጠይቃል የሚለው ነገሮች አብረው በእሳቤ ውስጥ ቢገቡ ዝም ብሎ አይንቡርገሩን ዜጋ የመሆን ፍላጎት ምኞት ብቻ ሳይሆን ልጁን ያማከለ የልጁን ሁኔታ ያማከለ ጥያቄ መልስ ለወደፊት ያማከለ ቢሆን ሁሉም ነገር መልካም ነው ብዬ አስባለሁ። ይህንኑ ነው የምለው እህቴ። እሺ አዲስ እሺ፣ አመሰግናለሁ። እግዚአብሔር ይስጥክ፣ እድሜ ይስጥክ፣ እግዚአብሔር ይባርክክ። ሰላም እደር። ቻው፣ ሰላም እደር። እስቲ ምናልባት እኔ ኦልሬዲ ጨርሻለሁኝ፣ ግን ከቀድም ጀምሮ የአቢን መልስ መመለስ ብችል ደስ ይለኛል። ብዙ እየጠየቀ ያለ ወንድማችን ነው። እስቲ አንድ ጊዜ ሞዴሬተር ታስገባ ደስ ይለኛል። ያቢ የሚለውን በጣም ከቅድም ጀምሮ አዲስ እንዴት ነው? አስተላይ ወንድሜ ሰላም ነው? እንዴት ነህ? እንደምን አለህ? ደህና ነው እንዳልክ ነኝ። እንተዋወቃለን፣ ብዙ ጊዜ አብረን ገብተን ቁጭ ብለን እናውቃለን። አውርተናል፣ ረጅም ጊዜ ሆነ። ግን እንደውም ላግዝህ መጥቻ አንድ ጊዜ በዚህ በጣሊያን እና በእንትን ጉዳይ ሊሆን ይችላል። ረጅም ጊዜ ሆነ። ሰላም ነው? እንዴት ነህ? አንድ ከባድ ጉዳይ እጄ ላይ ያለና በቃ ስልክህን ራሱ በምን ማግኘት እንደምችል ግራ ገባኝ። ስልክህን በውስጥ ለዚህ ታስፈልገናል፣ የእኛም ኮሚኒቲ ይፈልጋል። አንድ በጣም ከባድ ጥያቄ ነው። ምንድን ነው መሰለህ? አሁን ይጠራሉ አሉ ደግሞ አሁን ባንፍ እየጠራ ነው አሉ። ዱልዱንግ የነበረ ልጅ አሁን ተጠርቷል። በርሊን የተጠራው ኦልሞስት ወደ 10 ምናምን ዓመት በፍሬሽ ስራ ነው ያለው። ግን አይደንቲቲ አክሊየር እናደርጋለን አብረን ተቀምጠን ከነሱ ጋር አይደንቲቲ አክሊየር እናደርጋለን ብለው ቀጠሮ ቀጠሩት። ምንድን ነው ማድረግ ያለበት? መሄድ አለበት። ይህ ሰው የተጠራ ሰው ኒደርላንድስ ሎብኒስ አለውን ያልከኝ የአርባይተ ነው የስራ ዱልዱንግ ነው። ኦኬ ምናልባት አሁን በቅርቡ ዛሬው ራሱ ትንሽ ሲሸራሸር የነበረ አንድ ቴክስት ነበረ። ምናልባት የኔ ምንድነው ቴሌግራም ቤተሰቦች ለ200 በላይ የሆኑ ሰዎች እዛ እኔ ለጥፌዋለሁ። እንደገና ማንበብ እችላለሁኝ። አሁን ማየት አልችልም፣ ግን ለማንኛውም እንደገና ጁን 17 ኮሌክቲቭ የሆነ ሰብሰብ አድርገው ወደ ኢትዮጵያ ሪፖርት የማድረግ ነገር እንዳሰቡ ነው የሚታየ ምንትን የተሰማውና እና የተከበራችሁ ኢትዮጵያውያን ወዳጆች በርሊን ባንፍ እንግዲህ ሰርኩሌት እየተደረገ ያለ አንድ ቴክስት አለ። ኦኬ እንዲህ ዝግጅት እየተዘጋጁ ነው። አንድ በቻርተር
ሰብሰብ አድርገው ኢትዮጵያውያንን በቀጥታ ዲፖርት የማድረግ ምናምን ነው የሚለው ጉዳዩ። ከፍተኛ ጥንቃቄ ያስፈልጋል ማለት ነው። ጥንቃቄ ማድረግ ምን ማለት ነው? ባንፍ ሲጠራ አትሂዱ ማለት አልችልም። ይህ ትልቅ ሚዲያ ነው፣ እንደዛ አይባልም። ሰው ግን ንቁ መሆን መቻል እንዳለበት ብቻ ነው መናገር ያለብኝ። እኔ ግን ይሄ ነገር ሰርኩሌት ሲደረግ እየተደረገ ነው። ጁን 17 ማለት ዛሬ እንግዲህ 6 ነው። ከ11 ቀን በኋላ ነው እየታሰበ ያለው። ስለዚህ ያ ማለት ምንድነው? አለመገኘት አይደለም። የሆነ በግብዣ ወረቀት ምናምን የሚሰጣችሁ ሰዎች እንግዲህ አይናችሁን መክፈት ብቻ ነው ማለት ያለብኝ እኔ ወንድሜ እንዳልክ። ያ ትክክል። በቃ በውስጥ አዳደርገኝና በጣም እንደዚህ አይነት እንትኖች በደንብ ማውራት አለብን። ጥሩ ዳታ ነው፣ ጥሩ ኢንፎርሜሽን ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ወንድሜ መልካም። ቴንክ ዩ በጣም ቻው ቻው። ኦኬ ቴንክ ዩ። ኦኬ ተወደዳችሁ ክቡራን ተከታታዮቻችን 237 ትልቅ ነው፣ ትልቅ ቁጥር ነው። ቴንክ ዩ አብራችሁ ስለቆያችሁ እኔና ባለቤቴ በጣም እናመሰግናለን። ስለ አብሮነታችሁ፣ ስለ ቆይታችሁ። ሁል ጊዜ አርብ እንግዲህ ኦንላይን ገብቼ ጥያቄዎቻችሁን እመልሳለሁኝ። በሚቀጥለው ሳምንት እንገናኛለን። እንዳልኳችሁ በግል እንዳማክራችሁ ለምትፈልጉ ሰዎች በውስጥ መስመር ኮንታክት አድርጉኝ እና ደግሞ ቤተሰብ ያልሆነ ሰው ካለ ይሄ ሲሪየስሊ ነው፣ በሲሪየስ ሆኜ ነው የምናገረው። ፕሊዝ ቤተሰብ ያልሆነ ሰው ካለ በተለይ በዩቱባችን ምንም ቀላል ነው። ከዚህ ወጥቶ ወደ ዩቱብ መሄድ በጣም ቀላል ነው። ወደ ዩቱብ በመሄድ ሰብስክራይብ አድርጉ። ሰብስክራይብ ሳታደርጉ እንዳትሄዱ። ኦኬ። እና ስለቆይታችሁ በጣም በጣም እናመሰግናለን። የዩቱባችን ስም አዲስ ጂኬ ቲዩብ ነው። ኦልራይት፣ ደህና ደሩልን። ቻው ቻው።